ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች፣ ወደ ዕለቱ አዲስ ዜናዎች ወስዳችኋለሁ። ጄኔራል ሰዓረ መኮንንና ብርጋዴር ጄኔራል ገዛኢ አበራን ማን ገደላቸው? ጥቃቱስ እንዴት ተፈጸመ? የሚል ጥልቅ ምርመራን ያካተተ መጽሐፍ አማዞን ላይ ለገበያ ማዋሉ ተሰምቷል። ሰኔ 15 ቀን 2011 ዓ.ም በጄኔራል ሰዓረና በብርጋዴር ጄኔራል ገዛኢ ላይ የተፈጸመውን ጥቃት አስመልክቶ በጥልቀት የሚዳስሰው ይሄው የምርመራ መጽሐፍ የችሎቱን ሂደትና የፎረንሲክ ምርመራ ውጤትን ጨምሮ የአይን ምስክሮችን ቃል ያካተተ መጽሐፍ መሆኑ ታውቋል። መጽሐፉ ወንጀሉን ፈጽሟል ተብሎ በፍርድ ቤት የዕድሜ ልክ ጽኑ እስራት የተበየነበትን የ10 አለቃ መሳፍንት ጥጋቡን ቃልም ይዟል። 10 አለቃ መሳፍንት እኔ አልገደልኳቸውም፣ ጄኔራሎቹ የተገደሉት በግቢው አጥር ዘለው በገቡ የሰለጠኑ ተኳሾች ናቸውም ሲል ይናገራል። መጽሐፉ ውስጥ ከብርጋዴር ጄኔራል አሳምነው ጽጌ ጋር የነበራቸው ግንኙነትስ ምን ይመስላል ተብሎ ተጠይቆም የሰጠው ምላሽ በመጽሐፉ ተካቷል። ጄኔራሎቹ ተገደሉበት የተባለው ሽጉጥ ባለቤቱ ማን ነው? ለምን የጣት አሻራ ሳይገኝ ቀረ? በዕለቱ የጥበቃ ካሜራዎቹን ማን አጠፋቸው? የዕለቱ የጥበቃ ተረኛ ለምን ከጥርጣሬ ውጭ ሆነ? የሚሉ እስካሁን ያልተሰሙ መረጃዎችን እንደሚዳስስም ሚዲያችን ተመልክቷል። ብዙ አከራካሪ ጉዳዮችን በማስረጃ እየነቀሰ ፍንትው አድርጎ የሚያሳይ ነው የተባለው ይህ መጽሐፍ የምርመራ ዘገባው ሰንዶ ለአንባቢያን ለማድረስ 2 ዓመት ያክል እንደወሰደበትም ታውቋል። መጽሐፉን ለየት የሚያደርገው በአገራችን የምርመራ ጋዜጠኝነት ታሪክ ውስጥ ፈርቀዳጅ መሆኑን ነው የተባለለት ሲሆን መጽሐፉን አሁን ላይ ሀገር ውስጥ የሚገኝ በመሆኑ መጽሐፉን የጻፈው አሁን ላይ በሀገር ውስጥ የሚገኝ በመሆኑ ለደህንነቱ ሲባል ከጋዜጠኛው በሚል የብዕር ስም እንዲታተም ሆኗል። መጽሐፉን አሁን ላይ አማዞን ላይ እየተሸጠ የሚገኝ ሲሆን መጽሐፉ የሚገኝበትን ሊንክ የምትፈልጉም ካላችሁ በተራራው ሚዲያ በኩል ሊንኩን የማስቀምጥላችሁ ይሆናል።